እስኪ ለጥቂት ጊዜ ዙሪያችሁን ተመልከቱ። ያልታሰቡ ጦርነቶች፣ ድንገት የሚከሰቱ በሽታዎች፣ በፍርሃት የተከፋፈሉ ሕዝቦች። ይህ ሁሉ የታሪክ ተፈጥሯዊ ሂደት ብቻ ይመስላችኋል? ከ2000 ዓመታት በፊት የጌታችን ታማኝ ሐዋርያ የነበረ ወንጌላዊ ዮሐንስ ፍጥሞ በምትባል ደሴት ላይ ሆኖ አሁን ያለንበትን የዓለም ፖለቲካዊና ማህበራዊ ቀውሶችን ያመጡ እንቆቅልሽ የሚመስሉ ምልክቶችን በራእዩ ተመልክቷል። የዓለምን የመጨረሻ ዕጣ ፈንታ የሚወስኑ 4 ፈረሰኞች። ብዙዎች በዮሐንስ ራእይ ምዕራፍ 6 ላይ የተጠቀሱትን 4ቱን ፈረሰኞች እንደ ተራ ምልክት ወይንም ደግሞ እርግጠኛ ላልሆነ የወደፊት ጊዜ እንደተቀመጡ ጉዳዮች አድርገው ይቆጥሯቸዋል። በነጭ፣ በቀይ፣ በጥቁርና በሐመር ፈረስ ላይ ተቀምጠው ዓለምን ለዘላለም ሊቀይሩ የመጡት 4ቱ ፈረሰኞች እነማን ናቸው? ዓለም በእነዚህ ፈረሶች ላይ በተቀመጡ ኃይሎች ስር ስትወድቅ ክርስቶስ ከመምጣቱ በፊት የሚደረገው ታላቁ መከራ የሚጀምር ይሆናል። እነዚህ 4 ኃይሎች በምድር ዳርቻ ላይ ቆመው ምልክትን እየጠበቁ ነው። ግን ጥያቄው ይህንን ቪዲዮ የምታዩ ሁላችሁ የፈረሰኞችን ኮቴ ድምፅ እየሰማችሁ ነው የሚለው ነው። ወዳጄ፣ እነዚህ ፈረሰኞች ዛሬም እየጋለቡ እንደሆነ ታውቃለህ። ዮሐንስ ይህንን ሲያይ ያለቀሰው ለራሱ አልነበረም፣ ለሰው ልጆች ጭምር ነው እንጂ። ዛሬ ዓለም የምትገኝበት ጭንቀት የፈረሰኞች ኮቴ ድምፅ ነው። ዛሬ ዓለም ላይ የሚታየው ድንገተኛ ዋጋ ግሽበት፣ የማይቆሙ ወረርሽኞችና የኃያላን አገራት መፋጠጥ በድንገት የመጣ ይመስላችኋል? መጽሐፍ ቅዱስ የምጥ መጀመሪያ ብሎ የጠራቸው እነዚህ ክስተቶች ወደ አንድ ታላቅ መደምደሚያ እየመሩን ነው። 4ቱ ፈረሰኞች እየጋለቡ ያሉት በዮሐንስ ራእይ ገጾች ላይ ብቻ አይደለም፣ በከተሞቻችን፣ በገበያዎቻችንና በዜና መጽሔቶቻችን ውስጥ ጭምር እንጂ። ውድ ተመልካቾቻችን እንኳን ለዐቢይ ጾም 5ኛ ሳምንት ለውለው ለደብረ ዘይት በሰላም አደረሳችሁ እያልን ዛሬ ስለ መጨረሻው ዘመን ጌታችን ከተናገራቸው ምልክቶች መካከል ታላቁን መከራ ስለሚያመጡት በዮሐንስ ራእይ ላይ ስለተገለጡት 4ቱ ፈረሶችና በላያቸው ላይ ስለሚቀመጡ ኃይሎች ምስጢርና ስለ መጨረሻው ዘመን ታላቁ መከራ ምንነት እንመለከታለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮውን ከመጀመራችሁ በፊት ግን ሁላችሁም ቪዲዮውን ላይክ በማድረግ አቤቱ በመንግስት በመጣ ጊዜ አስበን በማለት በኮሜንት ሳጥን ላይ ያስቀምጡ። የዮሐንስ ራእይ የመጨረሻው ዘመን ምን እንደሚመስሉ በትንቢት መነጽር ከሚያሳዩ መጻሕፍት አንዱ ነው። ዮሐንስ በራእዩ በምዕራፍ 6 ላይ ያነሳቸው ጉዳዮች ደግሞ በቀጥታ ካለንበትና ከሚመጣው ዘመን ጋር ቀጥተኛ ግንኙነት አላቸው። ዮሐንስ ራእይ ምዕራፍ 5 ሲጀምር በ7 ማኅተሞች ስለተዘጋ መጽሐፍ በማውራት ይጀምራል። በዙፋኑ ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በ7 ማኅተም የተዘጋ መጽሐፍን አየሁ። ብርቱ መልአክም መጽሐፉን ይዘረጋ ዘንድ ማኅተሞችንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን መጽሐፉን ሊዘረጋ ወይንም ሊመለከተው ማንም አልተቻለውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ። ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ 7ቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደው። እርሱም ከማኅተሙ አንደኛውን በፈታ ጊዜ ከ4ቱ እንስሶች አንዱ ነጎድጓድ በሚመስል ድምፅ መጥተህ እይ ሲል ሰማሁ። አየሁም። የመጀመሪያው ማኅተም ሲፈታ ነጭ ፈረስ ይታያል። ጋላቢውም ቀስት ይዟል፣ አክሊልም ይሰጠዋል፣ ድል ለመንሳትም ይወጣል። በመጀመሪያ ላይ ብዙዎች ይህ ክርስቶስ ነው ብለው ያስባሉ። ነጭ ንጽሕናን ያመለክታል፣ አክሊል ስልጣንን ያመለክታል፣ ድል ክብርን ያሳያል። ነገር ግን አንድ የሚረብሽ ዝርዝር እዚህ ጋር አለ። እርሱ ሰይፍ አልያዘም፣ ደም የለም፣ አፋጣኝ ፍርድ የለም። ያለ ቀጥተኛ ግጭት ድል ይነሳል። እርሱ በመልክና በሁኔታ ይቆጣጠራል። አደጋውም የሚጀምረው እዚህ ጋር ነው። ምክንያቱም ትልቁ መንፈሳዊ ማታለል ራሱን በግልጽ ክፋት ሳይሆን አሳማኝ መፍትሄ አድርጎ ነው የሚያቀርበው። በዚህ ዘመን ዓለም ሁሉንም ነገር የሚያስተካክል ሰውን እንዴት እንደሚናፍቅ ታስተውላላችሁ። ምናልባት በጣም የሚያስፈራው እውነታ የሰው ልጅ የጥበቃ ስሜትን ለማግኘት ሲል ነፃነቱን አሳልፎ ለመስጠት ፈቃደኛ መሆኑ ነው። ታሪክ ይህንን ደጋግሞ ያሳያል። ቀውሶች ፍርሃትን ይፈጥራሉ። ፍርሃት ጥገኝነትን ይፈጥራል። ጥገኝነት ደግሞ ለቁጥጥር በር ይከፍታል። ያ ቁጥጥርም በመጀመሪያ እንደ ግፍ አይታይም፣ እንደ ስርዓት ይታያል፣ እንደ ድርጅት ይታያል፣ እንደ ተስፋ ይታያል። ነገር ግን በሐሰተኛው ብርሃን በስተጀርባ ጥልቅ ጥላ ሊኖር ይችላል። እውነት እንደ ፍላጎት በምትቀረጽበት ዘመን ላይ ነው የምንኖረው።
ነጩ ፈረስ የሚጋልበው ዓለም ያለ እግዚአብሔር የራሷን ደህንነት ያገኘች ሲመስላት ነው። የሰው ልጅ ቅድስናን በምቾት ሲተካና ማስተዋልን በጥቅም ሲለውጥ እርሱ ወደፊት ይገሰግሳል። እምነት አንጻራዊ ሲሆንና እውነት ለድርድር ሲቀርብ እርሱ እየጠነከረ ይሄዳል። እዚህ ጋር ነው ያልተጠበቀው ለውጥ የሚመጣው። ይህ ጋላቢ ለሌሎች መንገድ ያዘጋጃል። እርሱ መጨረሻ አይደለም። እርሱ የዑደቱ መጀመሪያ ነው። የማይቀረው መፈራረስ እስኪመጣ ድረስ የጽናትን ቅዠት ይፈጥራል። ነጩ ፈረስ መጀመሪያ አያጠፋም። እርሱ ያሳምናል፣ ያታልላል፣ ያደራጃል። ነገር ግን ጭምብሉ ሲወድቅ እጅግ በጣም የከፋ ዓመፅ ለመውጣት ቀድሞ ተዘጋጅቷል። በዚያ ጊዜ ሐሰተኛው ሰላም ይደፈርሳል። ሁለተኛውም ጋላቢ ወደ መድረኩ ይገባል። በዮሐንስ ራእይ ምዕራፍ 6 ቁጥር 4 ላይ ሁለተኛው ማኅተም ሲፈታ ቀይ ፈረስ ይወጣል። ለጋላቢው ሰላምን ከምድር እንዲወስድና ሰዎች እርስ በርሳቸው እንዲገዳደሉ ስልጣን፣ ትልቅም ሰይፍ በእጁ ተሰጠው። ይህ በሀገራት መካከል ያለ ጦርነት ብቻ አይደለም። ይህ ጥልቅ የሆነ ነገር ነው። ኢየሱስ በማቴዎስ 24:12 ላይ ከአመጽ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ብሎ ያስጠነቀቀው ነው። ቀዩ ፈረስ የሚጋልበው ፍቅር ቅድሚያ መስጠቱን ሲያቆምና እኔነት ዙፋኑን ሲይዝ ነው። ይህ በዓለም አቀፍ ጦርነቶች ይገለጣል። በትጥቅ ግጭቶች፣ በኒውክሌር ዛቻዎችና በማደግ ላይ ባሉ የፖለቲካ ውጥረቶች ይታያል። የዛሬውን ዓለም ተመልከቱ። ከፍተኛ መከፋፈል ነግሷል። ውይይቶች ወደ ጥላቻ እየተቀየሩ ነው። የቃየል መንፈስ አሁንም ሌላውን ማጥፋት መፍትሄ እንደሆነ ይናገራል። አለመቻቻል ያድጋል። ጭካኔ እንደ መመዘኛ ይቆጠራል። ሕይወት ዋጋ ያጣል። ሕይወት ዋጋ ሲያጣ ደግሞ ሰይፉ ቦታ ያገኛል። አመጻ ሲበዛ ፍቅር ወደ ኋላ ያፈገፍጋል። ፍቅር ወደ ኋላ ሲያፈገፍግ ደግሞ አመጽ ወደፊት ይገሰግሳል። ነገር ግን የሚያስፈራው ነጥብ እዚህ ጋር ነው። ጦርነት መቼም ብቻውን አይመጣም። ሁልጊዜ ጠባሳውን ይተዋል። የፈረሱ ኢኮኖሚዎች፣ የወደሙ እርሻዎች፣ እየጨመረ የሚሄድ እጥረት። ሰይፉ ለረሃብ መሬቱን ያዘጋጃል። ደም መፍሰሱ ለከፍተኛ ፍላጎት ቦታን ይከፍታል። ቀዩ ጋላቢ ዑደቱን አያበቃም፣ የሚቀጥለውን ደረጃ ያፋጥናል። ዓለም የሚታዩ ግጭቶችን ለመቆጣጠር ስትሞክር የማይታየው ነገር ቀድሞውኑ ዕለታዊ እንጀራን መጉዳት ይጀምራል። ምክንያቱም ሰላም ከጠፋ በረከት መጥፋት ይጀምራል። በዚያን ጊዜ ሶስተኛው ማኅተም ይፈታል። በራእይ ምዕራፍ 6 ቁጥር 5 እስከ 6 ላይ ጥቁሩ ፈረስ ይታያል። ጋላቢው በእጁ ሚዛን ይዟል። አንድ ድምጽም 1 እርቦ ስንዴ በዲናር 3 እርቦ ገብስም በዲናር ዘይትና ወይኑን ግን አትጉዳ ይላል። ምስሉ ግልጽ ነው። እጥረት፣ የዋጋ ግሽበት፣ ሕይወትን በመሰረታዊ ነገሮች ብቻ መገደብ። እንጀራ የቅንጦት ይሆናል። ቀለብ የዕለት ተዕለት ጭንቀት ይሆናል። ሚዛኑ ቁጥጥርን በልክ መጠቀምንና ከፍተኛ ስሌትን ያመለክታል። ምንም የሚተርፍ የለም። ሁሉም ይመዘናል። ሁሉም ይቆጠራል። ይህ ደግሞ ጥልቅ ነገርን ይገልጣል። የሰው ልጅ ከእግዚአብሔር ጋር ሲለያይ ምድራዊ በረከቱን ያጣል። በኦሪት ዘሌዋውያን ምዕራፍ 26 ቁጥር 26 ላይ ጌታ እንደ ፍርድ 10 ሴቶች በአንድ ምድጃ እንጀራ እንደሚጋግሩና በሚዛን እንደሚሰጡ አስጠንቅቋል። አይጠግቡም። እዚህ ላይ እጥረቱ ኢኮኖሚያዊ ብቻ አይደለም፣ መንፈሳዊ ጭምር እንጂ። ዙሪያችሁን ተመልከቱ። የኑሮ ውድነቱ እየጨመረ ነው። ምግብ እየተወደደ ነው። ቤተሰቦች ብዙ ይሰራሉ፣ ግን በትንሽ ይኖራሉ። ቤቱን የመደገፍ አቅም ማጣት ፍርሃት በሁላችን ዘንድ ይስተዋላል። ስንት ሰው ስለ ነገ ተጨንቆ ይተኛል? ስንት ወላጆች ልጆቻቸውን እንዳያሳፍሩ ጭንቀታቸውን ይደብቃሉ? ጥቁሩ ፈረስ የሚጋልበው ሲሳይ እርግጠኛ ባልሆነበት ጊዜ ነው። ነገር ግን ከዚያ ጥልቅ የሆነ ነገር አለ። ኢየሱስ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ሰው በእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ብሏል። ስጋዊ ረሃብ የከፍተኛ መንፈሳዊ ረሃብ ነጸብራቅ ቢሆንስ? ትንቢተ አሞጽ ምዕራፍ 8 ቁጥር 11 የእግዚአብሔርን ቃል ከመስማት እንጂ ከእንጀራ ያልሆነ ረሃብ የሚመጣበት ዘመን እንደሚመጣ ይናገራል። እዚህ ላይ አስተውሉ። ሚዛኑ ስንዴም ብቻ ሳይሆን እሴቶችንም ይመዝናል። ገብስም ብቻ ሳይሆን እምነትንም ይሰፍራል። በዘመናችን አብያተ ክርስቲያናት ሞልተዋል፣ ግን ልቦች ተከፋፍለዋል። መጽሐፍ ቅዱስ በቀላሉ ይገኛል፣ ግን ብዙም አይነበብም። ጥቁሩ ፈረስ በዕለት ተዕለት የሰው ልጅ ሕይወት ውስጥ መለኮታዊ መገኘትን ማነስ ይወክላል። እግዚአብሔር በራስ መተማመን ሲተካ ነፍስ መድረቅ ትጀምራለች። ነገር ግን ጥቁሩ ፈረስ የመጨረሻው አይደለም። እርሱ በግጭትና በመፈራረስ መካከል ያለ ሽግግር ነው። ረሃብ ጣሪያው ላይ ሲደርስ የሚቀጥለው ጋላቢ ቀድሞውኑ ዕጣ ፈንታዎችን እያተመ ነው። አራተኛው ማኅተም በራእይ ምዕራፍ 6 ቁጥር 8 ላይ ሲፈታ እንደ በድን የሆነ ሐመር ፈረስ ይታያል። የጋላቢው ስም ሞት ነው፣ ሲኦልም ይከተለዋል። በሰይፍ በረሃብ በሞትና በምድር አራዊት ገሉ ዘንድ ስልጣን ተሰጣቸው። ሁኔታውን ልብ ብላችኋል። በመጀመሪያ ማታለል፣ ከዚያ ጦርነት፣ ቀጥሎ ረሃብ፣ አሁን ደግሞ ከፍተኛ መጠን ያለው ሞት። ለዚህ ፈረስ የተሰጠው ቀለም የበድን ቀለም ተብሏል። ይህ ተፈጥሯዊ ሞትን ብቻ ሳይሆን የተፋጠነ፣ የተለጠጠ፣ የተስፋፋ ሞትን የሚገልጥ ነው።
ወረርሽኞች አህጉራትን ያቋርጣሉ። ጤና ስርዓቶች መፈራረስና ሌሎች ፍርሃቶች የዕለት ተዕለት ሕይወት አካል ይሆናሉ። የቅርብ ጊዜውን በዓለም ላይ በነበረው የኮሮና ወረርሽኝ የተፈጠረውን በሕይወት ለመኖር እርግጠኛ ለመሆን ስሜት ታስታውሳላችሁ። ባዶ መንገዶች፣ የተጨናነቁ ሆስፒታሎች፣ ሰዎች እንደ ጦርነት ሪፖርት ዕለታዊ የሞት ቁጥሮችን ሲቆጥሩ አስተውላችኋል። ነገር ግን እዚህ ላይ የተገለጸው ሞት ስጋዊ ብቻ አይደለም። ሮሜ ምዕራፍ 6 ቁጥር 23 የኃጢአት ደሞዝ ሞት ነው ይላል። ከመጨረሻው ትንፋሽ በፊት የሚቀድመው ዝምተኛ ሞት አለ። የህሊና ሞት፣ የመንፈሳዊ ስሜት ሞት። ሰዎች ይተነፍሳሉ፣ ይሰራሉ፣ ይስቃሉ፣ ግን መንፈሳዊ ሰመመን ውስጥ ናቸው። እዚህ ላይ በጣም አስገራሚው ዝርዝር ሲኦል ሞትን ይከተላል የሚለው ነው። በሌላ አነጋገር ይህ የሰውነት መጨረሻ ብቻ አይደለም፣ ከዘላለማዊነት ጋር መገናኘት ነው። ዕብራውያን ምዕራፍ 9 ቁጥር 27 ለሰዎች አንድ ጊዜ መሞት ከእርሱ በኋላም ፍርድ ተመደቦላቸዋል ይላል። ውድ ተመልካቾቻችን ዛሬ የመጨረሻ ቀናችሁ ቢሆን ለሁኔታው ዝግጁ ናችሁ ወይስ አሁንም አስፈላጊ መንፈሳዊ ውሳኔዎችን እያዘገያችሁ ነው? ምንም አይነት ቴክኖሎጂ ሞትን ሙሉ በሙሉ አይከላከልም። አዋጁ ሲመጣ ምንም ገንዘብ ተጨማሪ ጊዜ አይገዛም። አመሩ ፈረስ የሚጋልበው የሰው ልጅ ሁሉንም ነገር እንደማይቆጣጠር ሲረዳ ነው። እርሱ የማይሸነፉ የሚመስሉንን ሁሉ ያሸንፋል። ዘፍጥረት ምዕራፍ 3 ቁጥር 19 እንደሚለው አፈር እንደሆንና ወደ አፈርም እንደምንመለስ ይገልጣል። ሞት ስታስቲክስ ሲሆን ደግሞ ልብ ይበልጥ የመደንደን አደጋ ይጋረጥበታል። ነገር ግን ዋናው ነጥብ እዚህ ጋር ነው። የዮሐንስ ራእይ እነዚህን ፈረሶች የሚገልጠው የተስፋ መቁረጥ ስሜትን ለመፍጠር ሳይሆን ለማንቃት ነው። ሞት ያለ እግዚአብሔር ያለውን የሰው ልጅ ውደት የሚገታ የመጨረሻ ገደብ ነው። እርሱ ቤዛነት እንደሚያስፈልገን የሚጮህ ትልቁ ድምፅ ነው። ምክንያቱም ከሞት በኋላ ድርድር የለም፣ ዘላለማዊነት እንጂ። አራተኛው ጋላቢ ጉዞውን ሲጨርስ አንድ ጥያቄ ከምንጊዜውም በላይ ጎልቶ ይደመጣል። አሁንም ተስፋ አለ። ከአራቱ ማህተሞች በኋላ አንድ ነገር ግልጽ መሆን አለበት። ፈረሰኞቹ ከእግዚአብሔር ቁጥጥር ውጭ አይንቀሳቀሱም። በራእይ ምዕራፍ 5 ላይ ማንኛውንም ጉዞ ከመጀመሩ በፊት ዮሐንስ መጽሐፉን ለመክፈት የሚገባውን በግ አየ። ያ ሁሉንም ነገር ይለውጣል። እያንዳንዱ ማህተም እንዲፈታ የሚፈቅደው ክርስቶስ ነው። ፍርድን የሚገልጠው አምላክ ቤዛነትንም ይሰጣል። የመጨረሻው ማህተም ከመዘጋቱ በፊት ጊዜ አለ። ልብ ከመቆሙ በፊት ምርጫ አለ። ሌሊቱ ከመጠናቀቁ በፊት አሁንም ብርሃን አለ። ኢዩኤል ምዕራፍ 2 ቁጥር 12 እንደ አስቸኳይ ግብዣ ያስተጋባል። በፍጹም ልባችሁ ወደ እኔ ተመለሱ። ይህ የላይ ላይ ሃይማኖተኝነት አይደለም፣ የውጭ መልክም አይደለም። ጥልቅ መመለስና እውነተኛ ስብራት ነው። ፈረሰኞቹ ውጫዊ ምልክቶች ብቻ ሳይሆኑ ውስጣዊ ማስጠንቀቂያዎች ናቸው። ነጩ ፈረስ በሐሰተኛ ዋስትናዎች እየተታለልክ ነው ብሎ ይጠይቃል። ቀዩ በውስጥህ ያለው ፍቅር ቀዝቅዟል ይላል። ጥቁሩ ነፍስህ ለቃሉ ተርባለች ብሎ ይሞግታል። ሐመሩ ፈረስ ደግሞ ዛሬ የመጨረሻ ቀንህ ቢሆን ዝግጁ ነህ ብሎ ያንሾካሹካል። ታዲያ ተስፋ አለ፣ ምክንያቱም በጉድል ነስቷል። በዮሐንስ ምዕራፍ 16 ቁጥር 33 ላይ ኢየሱስ በዓለም መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ብሏል። የድል ምልክቶቹን አያስቀርም፣ ነገር ግን ለታመኑት መድረሻቸውን ያረጋግጣል። ሞት በመጨረሻ ስልጣን የለውም። ማታለል ለዘላለም ድል አይነሳም። ነገር ግን ተስፋ ውሳኔን ይጠይቃል። ውሳኔን በራሱ የሚመጣ አይደለም። ምናልባት ከእግዚአብሔር ርቃችሁ ይሆናል። ምናልባት ትኩረትን የሚከፍሉ ነገሮች እምነታችሁን እንዲያፍኑት ፈቅዳችሁ ይሆናል። ምናልባት ፍርሃት እምነታችሁን ሽባ አድርጎት ይሆናል። ቢሆንም ግን በሩ ክፍት ነው። ለአፍታ ዓይናችሁን ጨፍኑ። በተስፋ መቁረጥ ውስጥ ራስን አሳልፎ በመስጠት ተንበርከካችሁ ራሳችሁን እዩ። በፈረሰኞች ፊት ሳይሆን በነገሥታት ንጉሥ ፊት። እውነተኛ ንስሐ ሲኖር ሸክሙ ሲቀል ይሰማችኋል። ይህ መልእክት ልባችሁን ከነካው ይህን ቪዲዮ ላይክ አድርጉ። ቻናሉን ሰብስክራይብ አድርጉና በኮሜንት ላይ አቤቱ በመንግስት በመጣህ ጊዜ አስበኝ ብላችሁ ጻፉ። መንቃት ለሚያስፈልገው ወዳጃችሁ አጋሩት። ምክንያቱም እስትንፋስ እስካለ ድረስ እድል አለ። እድል እስካለ ድረስ ደግሞ ምህረት አለ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም፣ እግዚአብሔር ከእናንተ ጋር ይሁን።